መልካም እሺ በታችን በገነት ወለተ ማርያም በኩል የቀረበ ጥያቄዎች አሉ። እነኛን ጥያቄዎች በቻልኩት መጠን ሳላንዛዛ ቶሎ ለመመለስ እሞክራለሁ። እሺ በታችን በገነት በኩል የቀረበ ጥያቄ አለ። እንደዚህ ይላል። አንድ እህታችን እንዲህ ብላ ጠየቀች። ከባድ ራስ ምታት አለብኝ። ምን አለብኝ አለች? ከባድ ራስ ምታት አለብኝ። በተለይ ከወንዶች ጋር ሳወራ አንዳንድ ሰዎች ለምትወጂው ሰው እንኳን ጊዜ የለሽም ይሉኛል። እኔ ግን ከነሱ ጋር ባወራው ቁጥር ህመሙ ይብሳል። ምን ትመክረኛለህ? እንግዲህ እህታችን ራስ ምታት አለባት። እሺ ራስ ምታት አለባት። ራስ ምታቷ ደግሞ የሚብስባት መቼ ነው? ከወንድ ጋር ስታወራ ራስ ምታቷ ይነሳባታል። ይሄ ከምን አንጻር ነው? መልካም ጥሩ ጥያቄ ነው። በነገራችን ላይ ወንድሞች ይሄ እንዲህ አይነት ነገር የሚፈጠረው በተለይ ከተቃራኒ ጾታ ጋር ሪሌሽን ስትጀምሩ፣ ወንዱ ከሴቷ ጋር፣ ሴቷ ከወንዱ ጋር ሪሌሽን በተለይ በፍቅር ጉዳይ ላይ ጥያቄ ስትጀምሩ እንዲህ አይነት ነገር ይፈጠራል። ዲያብሎስ የትዳር ጠላት ዲያብሎስ ነው። የትዳር ጠላት ሲባል እንዴት በህይወታችን ሊመጣ ይችላል? ይሄ መንፈስ ይሄንን ነገር ቀስ እያልኩ ላብራራ አይደለም ብዙ እንድንማርበት አይሻልም? የተቻኮል ከምሮጥ የሆነ ፍሬ ነገር ይዘን ብንወርድ ይሻላል ብዬ ተስፋ አደረኩኝ። እንደዛ አይሻልም? ቀስ እያልኩ ላብራራ አይደለም? መልካም እሺ። ጠላት ዲያብሎስ ነው። በነገራችን ላይ ምንም ጥያቄ የለውም። ራስ ምታት የፈጠረብሽ እህት አለምዬ እርግጠኛ እንድትሆኝ የምፈልገው ነገር የዲያብሎስ ሴራና ተንኮል ነው። የዲያብሎስ ሴራና ተንኮል ነው። የአጋንንት ይሄ አጋንንት እንዴት ሊመጣ ቻለ ነው ዋናው ትልቁ ነገር። ይሄ አጋንንት እንዴት ሊመጣ ቻለ ከተባለ አንደኛ አጋንንት በአራት መንገድ ይፈተነናል ብዬ ተናግሬያለሁ ከዚህ በፊት። በዚህ መንገድ ከሚመጡ መናፍስት መካከል ደግሞ አንዱ ዛር ነው። በዛር መንፈስ አብሮ የሚወለድ መንፈስ ማለት ነው። አብሮ የሚወለድ መንፈስ ይወለዳል። ያ መንፈስ ወይም አይነ ጥላ ሊሆን ይችላል። ብዙ ጊዜ በትዳር ህይወት ላይ ብሎክ የሚያደርገው ማን ነው ከተባለ ምንም ጥያቄ የለም። ሴቷ ጋር ወንድ አይነ ጥላ፣ ወንዱ ጋር ወንዱ ጋር ሴት አይነ ጥላ ካለ ነው እንደዚህ ትዳር ብሎክ የሚያደርገው የሚዘጋው ማለት ነው። ለምን? አግብቻለሁ ብሎ ስለሚያስብ አግብቻታለሁ ነው የሚለው። እኔ ምንም አይነት ወንድ እንድታይ አልፈልግም ነው የሚለው። ወንድ አይነ ጥላ ካለ ማለት ነው። ወንድ አይነ ጥላ እኔ ምንም አይነት ወንድ እንድታይ አልፈልግም፣ የኔ ናት በቃ እኔ ከሷ ጋር ነው መኖር የምፈልገው ይላል። ወንዱ ጋርም አይነ ጥላ ካለ ሴት አይነ ጥላ ካለች በቃ አግብቼዋለሁ ባሌ ነው የምትለው። ባሌ ሌሊት እየመጣው እገናኘዋለሁ። እሷም ልክ እንደዚሁ ማለት ነው። እሷ ጋር ያለ ወንድ አይነ ጥላ ሌሊት እየመጣው እገናኛታለሁ። ቀን ባየችው ወንድ ተመስዬ እመጣለሁ። ይመጣል ደግሞ እኮ ሌሊት እየመጣ ይገናኛል። እግዚአብሔር ይቀስ መድኃኒዓለም ይገስጽ፣ ቸሩ መድኃኒዓለም ይገስጽ፣ እግዚአብሔር ይገስጽ። ትኩረታችሁን ወደ እኔ አድርጉ። እሺ ወደ ትምህርቱ አድርጉ ትኩረታችሁን። እዚህ ጋር አግብቻለሁ ብሎ ያስባል ያ መንፈስ። ሌሊት እየመጣው እገናኘዋለሁ ይላል። ስለዚህ እህቶቼ፣ ወንድሞቼ ለሁላችሁም የቤት ስራ መሰጣችሁ ምን መሰላችሁ? ሌሊት እየመጣ የሚገናኝ አካል አለ ወይ? ቀን ባያችሁት ወንድ ሴቶች እህቶች የቤት ስራ ነው እየሰጣኋችሁ ያለሁት፣ ራሳችሁ እንድትፈትሹ ማለት ነው። ቀን ባያችሁት ወንድ ተመስሎ አጋንንት ሌሊት መጥቶ የሚገናኛችሁ ወንድ አለ ወንድ ያወራችሁ ሰው ሊሆን ይችላል እኮ እና እሱም መስሎ ማታ ይገናኛል። ራሳችሁን ፈትሹ። ወንድሜ ወንድ ከሆንክም ሌሊት እየመጣች የምትገናኝ ሴት አለች። የምትገናኝ ወይ ቀና ያያት ሴት ልትሆን ትችላለች። ይሄ የሚያደርገው አጋንንት ነው። እንዴት እንደሆነ አሁን ከዚህ ቀጥለን እንማረዋለን፣ እናየዋለን በሰፊው። ስለዚህ እየነገርኩህ ዛር አይነ ጥላ ከሆነ ወንድ ዛር አይነ ጥላ ከሆነ ሴቷን አግብቻታለሁ ብሎ ስለሚያስብ
ባልነቱንም ለመግለጽ ሲፈልግ ሌሊት እየመጣ ይገናኛታል ማለት ነው። ሲገናኝ ግን በግድም ነው በውድም ነው? እንዴት ነው አልኳችሁ? እስቲ ንገሩኝ። እንዴት ነው አልኳችሁ? በግድም በውድም። በትክክል በውድ ፈቃድ በሚመስል መሸነፍ ማለት ነው። ፈቃድ በሚመስል መሸነፍ ማለት ያ ግንኙነትን እናንተ ትወዱታላችሁ፣ እንድትወዱት ያደርጋቸዋል። እኔ ራሴ ወድጄ ፈቅጄ እኮ ነው የምገናኘው ይላል። መገናኘው ትላለች። እሱም ልክ እንደዚህ እኔ ራሴ ወድጄ ፈቅጄ እኮ ነው መገናኛት ይላል። ይሄ ፈቃድ በሚመስል መሸነፍ ይገናኛል ማለት ነው። ለምንድን ነው ፈቃድ በሚመስል ወይ ቀን በምትወጂው ሰው መስሎ ሊመጣም ይችላል እኮ በምትወጂው በምታፈቅሪው የትዳር አጋሪ ቢሆን ብለሽ በምትመኙ ሰው መስሎ ሊመጣ ይችላል። ይሄን ነገር ይደጋግመዋል፣ በህይወትሽ ሪፒት ያደርገዋል። ነገም ከዛ ቀጥሎም ይገናኛል። እየመጣ ሲገናኝ ይሄ በቃ በአጭሩ የመንፈሱ ፍቅረኛ ሆነሽ እንድትቀጥይ ያደርግሻል ማለት ነው። በአጭሩ ይሄ ትክክለኛ የሆነ ወሲባዊ ግንኙነትን አትፈልጊም። የሱ ፍቅረኛ እስክትሆኝ ድረስ ነው የሚያደርስሽ ማለት ነው። በአጭሩ እንዲህ የሚገናኝ መንፈስ አለ። ወንድ ዛር አይነ ጥላ ሴቷ ጋር ካለ ታዲያ የዚህን ሰዓት ፈቃድ ወንዱ ጋር ደግሞ ምን ሴት ዛር አይነ ጥላ ካለች ትገናኙዋለች። ቀን ባያት ወይም በሚወዳት እጮኛዬ ብትሆን ብሎ በሚያስባት ሴት መስሎ ልትገናኘው ትችላለች። ፈቃድ በሚመስል መሸነፍ ያልኳችሁ አንዱ ይሄንን ነው። ታዲያ እየመጣ ይገናኛል። የሚገናኘው ግን ለምንድን ነው? ከትክክለኛ የትዳር ህይወት ለማስወጣት ነው። ባጭሩ ከትክክለኛ የትዳር ህይወት ለማስወጣት እንዲህ ያደርጋል። በተለይ ሰዎቹ እንዲህ አይነት መንፈሱ ሌሊት በህልም እየመጣ አንዳንዴም በምናብም ይገናኛል። በህልም ብቻ አይደለም እህት ወንድሞች፣ መንፈስ በህልም ብቻ አይደለም። ቀን በምናብ ራሱ መጥቶ ይገናኛል። ሆን ብሎ ዘው ብሎ መጥቶ ያላችሁበት ቦታ መጥቶ በምናብ ይገናኛል። እኔ ምስክርነት የሰጡኝ እህቶቼ አሉ። በውስጥ የሰጠችኝ እህቴ አለች። አሁን በሩን ከፍቶ ራሱ መጥቶ ሲገናኝ አይቼዋለሁ አለች። በግልጽ መጥቶ ሲገናኘኝ ይሄ ነገር አስጨንቋት በህይወት ዘመኗ እንደተሰቃየች ሁሉ አውርታኝ ነበረ። እስቲ ራሳችሁን የምትፈትሹት ራሳችሁ ናችሁ። እንዲህ አይነት የመገናኘት ሁኔታ ካለ ብታሳውቁን፣ ወይም ደግሞ ይሄንን ትምህርት ሰምታችሁ ራሳችሁን ብትፈትሹ እላለሁና እየመጣ ይገናኛል። ከዛ መጨረሻ ላይ መገናኘት ካበዛ እቺ ልጅ ወይም ይሄ ልጅ ትክክለኛ ወሲባዊ ግንኙነትን ችላ እንዲለው ያደርገዋል። ስለ ትዳር ህይወት ማሰብም አይፈልግም። ይሄ ሰው ስለ ትዳር ህይወት ማሰብ አትፈልግም። ስለ ወንድ ሲነሳ ትጠላለች። ስለ ሴት ሲነሳ እሱም አምርሮ ይጠላል ማለት ነው። እንዲህ ሊያደርግ ይችላል ማለት ነው። ታዲያ እነኚህ ሰዎች መተኛትም ሆነ መኖር የሚፈልጉት ብቻቸውን ነው። መኖርም መተኛትም የሚፈልጉት አስገዳጅ ሁኔታ፣ ለምሳሌ ልቅሶ ካልሆነ በቀር። አሁን በለቅሶ ቤት ከሆነ የግድ አብረን እንድንተኛ እንገደዳለን። እነኚህ ሰዎች በተጨማሪ ደግሞ በግል ወሲብ ኃጢአት የመጠመድ ህይወት ውስጥ ይገባሉ ማለት ነው። እንደዚህ አይነት ህይወት ውስጥ ይገባሉ። ዞሮ ይሄ የአጀሬ ስራ። ታዲያ ከትዳር ህይወት በዚህ መንገድ ለማራቅ አጋንንቱ እየመጣ ይገናኛል ማለት ነው። ፈቃድ በሚመስል መሸነፍ አንድም ይገናኘው ዘማዊ አድርጎ ለማስቀረትም ጭምር ነው። የሩካቤ ስጋ ፍላጎታችን ከፍ እንዲል አድርጎ ዘማዊ አድርጎ ለማስቀረትም ፈቃድ በሚመስል መሸነፍ እየመጣ ይገናኛል። እና ቅድም ባልኳችሁ ወይ በምንወደው ሰው ተመስሎ ወይ ቀን ባየነው ሰው ተመስሎ እየመጣ ይገናኛል ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ በምንጠላው ሰው ተመስሎም ይገናኛል። በምንጠላው ሰው ስላችሁ ለምሳሌ ከዚህ በፊት በተጣላ ነው፣ ወይም ደግሞ በራስ ቤተሰብ ተመስሎ መጥቶ ሊገናኝም ይችላል። በአባት ሴቷን አሁን ለምሳሌ ሴት ልጅ አባቷ መስሎ ይገናኛታል። አባቷን ቁጭ ወይ አጎቷን ወይ ወንድሟን የስጋ ወንድሟን መስሎ ሊገናኛት ይችላል። ከዛ እሷ ቀን ትጨነቃለች። ወይኔ ከአባቴ ጋር አደርኩኝ፣
ወይኔ ከወንድሜ ጋር አደርኩኝ እንደዚህም እስከዚህ ድረስ፣ ወይ ደግሞ በልጅ ወይም በጎረቤት ወይም በምትጠሉ ሰው መጥቶ መስሎ ሊገናኝ ይችላል ማለት ነው። ወንዱ ጋርም ልክ እንደዚሁ እናቱ መስላ ልትገናኝ ትችላለች። ወይ እህቱን ወይ አክስቱን መስላ መታ ልትገናኝ ትችላለች ማለት ነው። እና ይሄ እንዲህ የሚያደርግበት ዋና ዓላማው ምንድን ነው ከተባለ ሩካቤ ስጋን እንድንጠላ ለማድረግ ነው ባጭሩ። ትዳር ጠላ አድርጎ ለማስቀረት ነው። ትዳር ጠላ አድርጎ የትዳር ህይወት ለመዝጋት ነው። ለምሳሌ አሁን አንዲት ሴት ልጅ በየቀኑ አባቷን መስሎ እየመጣ የሚገናኛት ከሆነ እቺ ልጅ ሩካቤ ስጋ ታፈቅራለች ወይስ ትጠላለች? ነገሩኝ እስቲ። ታፈቅራለች ወይስ ትጠላለች? ሩካቤ ስጋ አጠላ ትጠላለች። እናቱን መስሎ እየመጣ የምትገናኘው ከሆነ ይሄስ ልጅ ሩካቤ ስጋን ይጠላል አይጠላም? ይጠላል እኮ። ቀኑን ሙሉ ቅፍፍ ብለህ ነው የምትውለው። ቀኑን ሙሉ ነው ቅፍፍ ብሎሽ የምትይው። የሌለ መጫጫን ድብርት ነው የሚለቅብሽ። ይሄ ነገር ደግሞ ሲደጋገም በቃ ማታ መተኛት ሁሉ ያስጠላሻል። መሸ ደግሞ ትያለሽ፣ ታማርሪያለሽ በራስሽ ህይወት ማለት ነው። እና ይሄ አጋንንቱ ዛሩ ነው እየመጣ በመገናኘት ይፈታተናል ማለት ነው። ታዲያ አጋንንት ትዳር ለመዝጋት ከፈለገ እየመጣ ይገናኛል። ስለ ትክክለኛው ከወንድ ጋር ስለሚደረገው ግንኙነት ከሴት ጋር ስለሚደረገው ግንኙነት ምንም እንዳይመስልሽ በቃ እንድትርቂ ሁሉ ያደርጋል ማለት ነው። ወይም አንተ እንድትርቂ ያደርጋል ማለት ነው። እና ዛር አይነ ጥላ ካለ ታዲያ ይሄ መንፈስ አንዱ በዚህ መንገድ ሊያግድ ይችላል ማለት ነው። ሁለተኛ ምን ሊሆን ይችላል ከተባለ ትዳር ከልክል ተብሎ የሚላክ ደግሞ መተት አለ። ብዙዎቻችን ማናስተውለው ነገር ይሄ ነው። አንዱ ትዳር ከልክል ግን አይደክምህም? ይድፋ። እሺ ይድፋ። እግዚአብሔር ይገስጻችሁ፣ መድኃኒዓለም ይገስጽ። ሁለተኛው ትዳር ከልክል ተብሎ ይላካል። ዘበኛ፣ በቃ ባጭሩ ዘበኛ መንፈስ ታውቃላችሁ። ልክ እሷ ወንድ ጋር ስትቀርብ ጸባይዋ ልውጥ ያደርገዋል። ልክ ወንድ ሲመጣ ማናገር ሲጀምር በቃ ሰላም ሁሉ ሲላ ጸጥ፣ ለራሷ ግራ እስኪገባ ድረስ። ወይም ደግሞ ድንገት ሳታውቀው የሆነ ክፉ ስድብ የለም፣ ክፉ ስድብ ድንገት ተነስታ የሆነ ስድብ ትሳደበዋለች። እንዲህ አይነት ነገር ስድብ ስትሳደበው ለራሷ ግራ ትጋባለች። ወይኔ ምንድነው ያልኩት ትላለች። ቆም ብላ ማሰብ ትጀምራለች። ምንድነው ያልኩት ነገር፣ ያደረኩት ነገር ልክ ነኝ ልክ አይደለም ብላ ራሷን መጠየቅ ትጀምራለች። ቆይ ምን አሰደበኝ? አሁን ምን አርጎኝ ነው የምሰድበው? ገና ላወራው ሄጄ አልነበረ? አሁን ምን ብሎ ነው ምን አርጎኝ ነው እንደዚህ ብዬ የተሳደብኩት ትላለች ማለት ነው። ይሄ ቀጥታ ዘበኛ መንፈስ፣ ትዳር ከልክል የሚባል መንፈስ አንዱ ጸባዩ አድርጎ ስለሚቀመጥ እንዲህ ያደረገ ሊጫወትባታል ማለት ነው። በነገራችን ላይ እህት ወንድሞች፣ እኛ ማንፈልገው ነገር በእኛ ህይወት ላይ ካየን ያ ጸባይ የኛ አይደለም። በእርግጠኝነት ያ ጸባይ የኛ አይደለም። ለምሳሌ መዋሸት አትፈልጊም ግን ትዋሻለሽ። መካድ አትፈልጊም ግን ትክጃለሽ። ይሄ ጸባይ ከካርሽ በኋላ ደግሞ መልሰሽ ራስሽን ትጠይቂያለሽ። ለምን ካርኩኝ ትያለሽ። ለምን ካርኩ ትላለህ። ከዋሸ በኋላ መልሰ ቤት ዘግተህ ራስን ጠይቃለህ። ለምን ዋሸውኝ ትላለህ። እንዲህ ብለህ የምትጠይቅ ጥያቄ ከሆንክ እንድትዋሽ የሚያስገድድህ ኃይል አለ ማለት ነው። የሚገፋፋ ኃይል አለ። ኃጢአት መስራት አትፈልግም፣ ግድ ሆነብህ ትሰራለህ። ከሰራ በኋላ ደግሞ መልሰህ ራስን ጠይቃለህ። ነገሮችን እያወቁ ሳይፈልጉ መፈጸም ማለት ነው። ሳይፈልጉ መስራት፣ ካደረክ በኋላ ጸጸት ውስጥ መግባት። ይሄ የራስህ ባህሪ አይደለም፣ የራስሽ ባህሪ አይደለም። እንዲህ አይነቱን ባህሪ በእጮኝነት ህይወት ውስጥ ታዩታላችሁ ለማለት ፈልጌ ነው። እና ትዳር ከልክል ወይም ዘበኛ መንፈስ ይላካል ማለት ነው። ያ መንፈስ እንዲህ አይነት ባህሪ ሊያሳይ ይችላል ማለት ነው። ትዳር ከልክል ተብሎ ሊሆን ይችላል። አንድ የትዳር እድሏን ዝጋ ብለው ሊልኩ ይችላሉ። እነዚህ ሰዎች ለምንድን ነው የሚልኩት? እንግዲህ መንፈሱ ያጭበረብራቸዋል። መጀመሪያ
እነኚህ ሰዎች ለምን እንደሚልኩ ታውቃላችሁ? መጀመሪያ ጠንቋይ ቤት ይሄዳሉ ወይ ደብተራ ጋር። መጀመሪያ ትዳር እምቢ ይላቸዋል። እነኚህ ሰዎች ላኪዎቹ ማለት ነው፣ መተተኞቹ፣ አስመታቾቹ መጀመሪያ ትዳር እምቢ ስላቸው ለምን ቆይ አዋቂ ጋር አትሄጂም? ለምን ቆይ አባቢ ጋር አትሄጂም? አባቢ ነው አይደል የሚባለው? ክብር ስም ተሰጥቶት ይገርማል እና ለምን ቆይ እንትና ጋር አትሄጂም? ይሰሩልሻል እኮ በ5,000 በ10,000 ብትገቢላቸው ይሰሩልሻል፣ ይሰሩልሃል ይባላሉ እነኚህ ሰዎች። ትዳር እምቢ አለኝ። ግን እኮ ትዳር እድሉን የዘጋባቸው የትዳር እድል ሳይኖራቸው እኮ ቀርቶ አይደለም። ማን እንደዘጋባቸው ታውቃላችሁ? አይነ ጥላው እኮ ነው ራሱ መንፈሱ ትዳሩን ጥርቅም አድርጎ የትዳር እድሉን የዘጋባቸውና ከዛ በሰው አስመክራቸዋል። የት እንደሄዱ እስቲ ንገሩኝ። ጠንቋይ ቤት። በትክክል ጠንቋይ ቤት እንደሄዱ። ምን ግን የት ነበር መሄድ የነበረባቸው ትዳር እምቢ ስላቸው? እስቲ ንገሩኝ እናንተ ራሳችሁ። ወደ እግዚአብሔር ነበር አመጮ የነበረባቸው ትዳር እምቢ ስላቸው። ማልቀስ የነበረባቸው እግዚአብሔር ሆይ ትዳር ስጠኝ፣ እግዚአብሔር ሆይ የትዳር ሕይወት ስጠኝ፣ ካንተ ፈልጋለሁ ብለው ሱባኤ ገብተው መጠየቅ ነበረባቸው። ግን አጅሬ ወደዛ ሕይወት አይመራቸውም። እነሱ ጋር ያለው መንፈስ ማለት ነው አይመራቸውም ወደዛ። ለምንድን ነው የማይመራቸው ከተባለ እነሱም ያንን ነገር አያስቡ። ለምን መሰላችሁ? ከድሮ መንፈሳዊ ሕይወት የላቸውም። እግዚአብሔር ይገስጽ። መጀመሪያውንም አይመራቸውም ይሄ መንፈስ። ለምን መሰላችሁ የማይመራቸው? የላቸውም ማስር ከየት ያምጡት? እግዚአብሔርን የመጠየቅ ልምድ የላቸውም። ወላጆቻቸውም ይሄን ነገር አላስተማሯቸውም። መንፈሳዊ ሕይወት የሌለውን ሰው ድንገት ተነስታችሁ እግዚአብሔርን ጠይቅ ብትሉት እሺ ይላል እንዴ? ውስጡ ይቀበለዋል? ንገሩኝ እስቲ። ይቀበላል? አይቀበልም። ለምሳሌ እስቲ አሁን ድንገራችሁ በቃ በሕክምና የሚያምን ሰው በቃ ሙሉ ለሙሉ ትንሽ በታመመ ቁጥር ሕክምና ላይ የሚሮጥ ሰው፣ ሕክምና ላይ ቶሎ ብሎ ቹፕ የሚል ሰው፣ ሆስፒታል የሚሄድ ሰው፣ ጉንፋንም ያዘው ሆዱንም ቆረጠው፣ ብቻ የሆነ ነገር ሲሰማው እየሮጠ ወደ ሆስፒታል የሚሄድ ሰው አንድ ቀን እስቲ ቆይ ወደ ሕክምና ሂድ፣ ማን ነው እግዚአብሔርን በጸሎት ጠይቅ፣ የሰማዕቷን የቅድስት አርሴማን ጸበል እስቲ ተቀባ፣ እምነትን እስቲ ተቀባ ብትሉት ይዋጥለታል? አይዋጥለትም አይደል? አይዋጥለትም። የሌለበትን እንዴት አድርጎ አምጣው? እነኝም ሰዎች ወደ ቤተክርስቲያን ሄደው ማይጠይቁት ፈጣሪያቸው ማይጠይቁት ለዛ ነው። ስር የላቸውማ ለሃይማኖታቸው የሚሆን ከወላጆቻቸው አላገኙትም የሃይማኖትን ፍሬ ተግባር ሕይወት። ስለዚህ ቀጥታ ለምን አባቢ ጋር አትሄጂም? ለምን ጋሽ መሪጌታ እንትና ጋር አትሄጂም? ይሰሩልሻል እኮ 15,000 ይከፍሉሻል በቃ። ከዛ በኋላ የሄደው ይጠይቁታል። ማንን? ደብተራውን፣ መተተኛው። ሰራልሻለሁ፣ ፎቶዋን አምጭልኝ፣ ፎቶን የምታውቂያትን ፎቶዋን አምጭልኝ፣ የጓደኛሽን የጎረቤትሽን ብቻ እንዲህ ይላቸዋል። የአንዷን ፎቶ አምጭልኝ ይላቸዋል፣ ያመጣሉ። ከዛ በኋላ መንፈስ እዛ ላይ ያስደግማሉ ማለት ነው። ከዛስ ያ የተላከው መንፈስ ይመጣል። ወዴት? ወደ ተመተተበት ሰው። ከዛ በሩቅ ሆኖ ያጣራል። ዘው ብሎ እኮ አይገባም፣ ያጣራል። የሚያጣራው ምን እንደው ታውቃላችሁ? መንፈሳዊ ሕይወታችንን ነው የሚያየው። እንዴት ነው? ይጸልያል፣ ትጸልያለች፣ ትሰግዳለች። እንዴት ነው ሕይወቷ? መንፈሳዊ ሕይወቷ ከሌለ፣ መንፈሳዊ ሕይወት ከሌለሽ ይመጣና የአንቺን የትዳር ዕድል ምን ያደርገዋል? ይቦልከዋል፣ ይዘጋዋል በቃ። ከዛስ ምንድን ነው ሚስት የምታወጣው? እግዚአብሔር ይገስጸን። ከዛስ ምን ያደርጋል መሰላችሁ? የዛችኛዋን ደግሞ ትዳር ዕድሏን መጀመሪያም የዘጋው ማን ነበረ? እንደነገርኳችሁ ማን ነበር የዘጋው? አጋንንቱ። አሁን ዘግቶባት ነበረ፣ አሁን ደግሞ ይከፍተዋል ያችን የትዳር ዕድሏን። ያችን የትዳር ዕድሏን ዘግቶባት የነበረውን አሁን ጠንቋይ ቤት ሄዳለታለች፣ መተት አስመትታለች፣ ለሌላ ሰው አስልካለታለች። ይሄን ነው የሚፈልገው እሱ። ለሌላው ስራው ሲያመቻች አዝኖላት እኮ አይደለም፣ ግን የትዳር ዕድሏን የከፍተው እንድታምነው ነው። ነገም ሄዳ ጠንቋይ ቤት እንድትሄድለት እኮ ስለሚፈልግ ነው።
አሁን ይሄም የትዳር ዕድል ስለተስተካከለላት ነገ ደግሞ ለሀብት ብላ ትሄዳለች። ነገ ለሀብት ብላ ትሄዳለች። አላስማማ ሲላት ከትዳር አዳሏ ጋር ደግሞ ለፍቅርና ለሰላም ብላ ደግሞ ነገ ትሄዳለች። ስለዚህ ያ ለነገው ጠንቋ ቤት እንድትሄድ ለማመቻቸት ሲፈልግ የአሁኗን የትዳር ዕድሏን ከፈት ያደርጋል። በቃ ወንዶችን ያዘንብላታል። በቃ እንድትገናኝ እንዲጠይቋት ያደርጋታል። ከዛ በኋላ እሷ ትዳር ዕድል አገኘው ብላ ትይዛለች። አሁን የትዳር ዕድል በማቆጣጠር ስር ነው፣ በፈጣሪ ወይስ በአጋንንት? ይሄ አጋንንቱ እንግዲህ ተመልከቱ። አሁን ምን ያደርጋል መሰላችሁ? የሚወለዱትን ልጆች እንዳለ በሙሉ ኮንትሮል አድርጎ ይዛል። ቢፈልግ ሽባና አይነ ስውር ሆነው እንዲወለዱ ያደርጋቸዋል። ቢፈልግ ሽባና አይነ ስውር ሆነው እንዲወለዱ ያደርጋቸዋል። ቢፈልግ ደግሞ በቃ ለፈጣሪ ማይታዘዙ የለም፣ ቃለ እግዚአብሔር ሲነገራቸው ምንም አይሰሙ። ወይም ደግሞ ነገ ከነገ ወዲያ ሲያርጉ ጠብቆ በራሱ ሙድ አሳድጓቸው ኃይለኛ ፓስተር ያደርጋቸዋል፣ ወይ ደግሞ ኃይለኛ ሼክ ያደርጋቸዋል ማለት ነው። ሃይማኖታቸውን አስቀይሩ። አያችሁ አይደል? ዛሬ እኮ ኢትዮጵያ ውስጥ እኮ እንዲህ አይነት ትውልድ እኮ እየበዛ ያለው ከዛ አንጻር ነው። ጠንቋይ ቤት እየሄድን በጠንቋይ ምክር በሰይጣናዊ ትእዛዝ ፍላጎትና እቅድ ልጅ እንወልዳለን። የሚወለደው ልጅ ደግሞ ቤተክርስቲያን አፍራሽ ሆኖ ቁጭ ይላል ማለት ነው። ያ ነው ሚስጥሩ፣ ሌላ ነገር አይደለም ወንድሞች። እና ተመልከቱ፣ ወደ ዋና ሐሳቤ ስመጣላችሁ ከዛ ይከፍታል። አሁን እቺ ልጅ የተላከባት ትዳር ዕድሏን ንጠቅ ተብላ የተላከባት ልጅ ትዳር ነገር አትይዝም። በቃ ቆም ትቀራለች። በቃ ምንም ማንም ወንድ መጥቶ አይጠይቃትም። ቢጠይቃት ራሱ አከናንባው ነው የምታባረው። የስድብ ናዳ። ሁሉም ወንዶች ሲቀርቧት በቃ ገንዘቧን ፈልገው የሚጠይቋት ነው የሚመስላት። ገንዘቤን ብሎኩ ነው። አቤት ያሁኑ ወንዶች! ቀስ ያለ ያለሳልስና ይገባና ቀስ ብሎ ያለሳልስ ይገባና አሁን ገንዘብ ሊል እኮ ነው ብላ በአይነ ቁራኛ ትመለቅ። አታቀርበውም። ሲጀመር የፈለገ ቢሆን አታቀርበውም ማለት ነው። አራስ ነብር ነው የምትሆንበት ማለት ነው። እንደ ንብ ትነድፈዋለች። ገና ለገና ሲቀርብ ሲያወራ በቃ ሁሉም ነገር ኔጋቲቭ ነው የሚሆንባት ማለት ነው። ይሄን ነገር ደግሞ እንድታምንለት ወንዶች የከዱትና ክደት የለም፣ የወንዶችን ክደት ያሰማታል። በየሶሻል ሚዲያው፣ በየቲክቶኩ፣ በየዩቲዩቡ ወንዱ ከዳኝ ላይ ስታልክስ ያሳያታል ማለት ነው። ተከድጄ በወንድ እያለች ሚዲያ ላይ ስታላዝን አንዷን ያሰማታል። አቤት የዘንድሮ ወንዶች እንዲህ እኮ ናቸው። እኔንም ሲቀርበኝ ለትዳር የቀረበኝ ይመስላል ይሄ እያለች ታባረዋለች ማለት ነው። እንደዛ መቼም ቢሆን አያሳምናትም። ለትዳር ቀርቧት እንኳን ለትዳር ነው ብሎ አይላትም ማለት ነው። ያ መንፈስ እንዳታምኑ ያደርጋል። ይሄው ባለፈው አላየሽም ያችኛዋ ልጅ ስትነፋረቅ አንቺም እንደሷ ማልቀስ ትፈልጊያለሽ እያለ በህሊናዋ ያወራታል። ስለዚህ በዚህ አማካይነት እንድትርቅ ያደርጋታል። ይሄ ዘበኛ መንፈስ ማለት ነው። አንዱ ይሄ ነው መረዳት ያለባችሁ ነገር። እቺ ልጅ ግን አሸንፋውንም መስገድ ትጀምራለች። ከሰገደች ጸሎት ስትጀምር ይሄ መንፈስ የሷን የትዳር ዕድል መዝጋት እያቆመ ይመጣል። ኃይል እያጠረው ይመጣል። ከዚህ በፊት አንድ ነገር ነግሬያቸዋለሁ። ሰው ለጸሎት ሲቆም ሰይጣን ምን ይሆናል ብያቸዋለሁ። እስቲ ንገሩኝ። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ምን ይላል? ስራ ይጀምራል ብያቸዋለሁ። ትክክል ነው። ሰይጣን ስራ ይጀምራል። ሰው ጸሎት ሲያቋርጥ መፈታተኑን ይቀጥላል። መፈታተን ስላችሁ እኮ ይሄ ራስ ምታቱ ምናምኑ እሱ እኮ አይደለም። ጸሎት ስትጀምሩ እኮ ራስ ምታት ምናምን መምጣቱ ለምን ታውቃላችሁ? እሱ እኮ ተስፋ ለማስቆረጥ እኮ ነው። አትጸልይ እኮ ነው። ሌላ ነገር እኮ አይደለም። የዚህ መንፈስ ግን ዋና ዓላማው ትዳር ዕድልሽን መዝጋት ሊሆን ይችላል። ስለዚህ እንደ ልብ ትዳር ዕድልሽን መዝጋት እያቃተው ሲመጣ ምን ማድረግ ይጀምራል? ይሄ ስግደቷ ነው አይደለ እየከለከለኝ ያለው? ይሄ ጸሎቷ ነው አይደለ? ቆይልና ልክ ልጸልይ ስትይ እንቅልፍ፣ ልክ ልጸልይ ስትይ ራስ ምታት፣ ልክ ልጸልይ ስትል ሆድ ቁርጠት፣ ልክ ልሰግድ ስትል ከባድ። ከዛ በኋላ ወይኔ በቃ እኔ መንፈሳዊ ከጀመርኩ በቃ ስግደት ጸሎት ከጀመርኩ በቃ ይሄው ራስ ምታት አልለቀቀኝም፣ ይሄው ሆዴን እየነፋኝ፣ ይሄው በቃ እንደዚህ ሆኜ ከዛ
ምን ይልሻል መሰለሽ? ጠላት ይመጣን በውስጥሽ መንፈስ አለብኝ ብለሽ እኮ ስላመንሽ እኮ ነው። ይኸው ተመልከች፣ በራስሽ መዘዙን ያመጣሽው እኮ ራስሽ ነሽ። መንፈስ አለብኝ ብለሽ አመንሻ፣ የጠላት ሴራ ነው ብለሽ አመንሽ። በቃ ውጭ ከዚህ ነገር፣ ከጸሎት ውጭ። ድሮ ትታመሚ ነበር፣ ድሮ እንዲህ አይነት ነገር ያጋጥምሽ ነበር፣ ውጭ በቃ ውጣ በቃ ይለዋል ማለት ነው። እውነት ነው እንዴ ብሎ ጥሎ ይወጣል ማለት ነው። ጸሎት ስግደቱን ጥሎ ይወጣል፣ ከመንፈሳዊ ሕይወቱ ይርቃል ማለት ነው። ይሄ ነው በቃ። እና ይሄ መንፈስ አንዱ ከሚያደርገው አንዱ ይሄ ነው። ሌላው ምን አይነት ችግር ሊፈጥር ይችላል? በተለይ በሴቶች በወንዶችስ ምን አይነት ነገር ሊያመጣ ይችላል ከተባለ፣ አንደኛ የሚከለክልበት ሲስተም አሁን እህታችን እንዳለችው እህታችን ጋር ምን ነበር የሚያመጣባት? ንገሩኝ እስቲ። ምን ነበር የሚያመጣባት? ከወንዶች ጋር ማውራት ሲጀምር ይሄ መከላከያ መንገዱ ነው በቃ። እሷ ወንድን እንዳትቀርብ ማጥቂያ መንገዱ ነው በቃ። ተክኖበታል በዚህ ነገር። አሁን እሷ ጋር ያለ መንፈስ ወንድ እንዳይቀርባት እያደረገ ያለው ራስ ምታት እሷ ላይ በማምጣት ነው። ልትቀርብ ስትል ወንዶችን ራስ ምታቷን ጠቅ ማድረግ ያነሰዋል። ሲያነሳ ወይኔ በቃ እኔ አላወራም ትልና ትቀራለች። ብቻዋን አስቀራት ማለት ይሄ አይደለም? ይሄ ነው በቃ አንዱ ይሄ ነው። ስለዚህ ልጅቷ ጎበዝ ከሆነች አሁን ጥያቄ መጠየቋ በጣም አሪፍ ነው። ነቃችበት በቃ። አሁን መንፈሱ እንደሆነ የጠላት ሴራ እንደሆነ እሷን አቁሞ ለማስቀረት እንደሆነ ገባት። ያላት አማራጭ ቀጥታ ውጊያ ላይ መግባት ነው ያለባት። ይሄ መንፈስ መዋጋት፣ በስግደት በጸሎት ማጣደፍ፣ ጉዳዩ ለፈጣሪ ማሳሰብ፣ በርከክ ብላ ተንበርክጋ ጌታዬ ኢየሱስ ክርስቶስ በትዳር ህይወቴ ላይ የቆመው መንፈስ ሰው ስቀርብ ወንዶችን ስቀርብ እንዳላወራ ራስ ምታት ተመስሎ እየመጣ የሚፈታተነኝ መንፈስ ከዛሬ ጀምሮ ለአንተ ሰጥቻለሁ። በጨነቀ ጊዜ ጥራኝ አላልከኝም ጌታ ሆይ ብሏል እኮ መድኃኒዓለም። መዝሙረ ዳዊት መዝሙር 49 ቁጥር 15 ላይ በጨነቀ ጊዜ ጥራኝ እኔም እደርስልሃለሁ ይላል። እደርስልሃለሁ። ስለዚህ ጌታ ሆይ እኔ ጨንቆኛል፣ እኔ ውስጥ ያለው ጠላት ወደ ትዳር ህይወት እንዳልገባ ከወንዶች ጋር በማውራበት ሰዓት ራስ ምታት ይለቅብኛል። ይህን ፈተናዬን አንተ ታውቀዋለህ። ሳለምን የሚያስፈልገኝን ሳለምን የጎደለኝን የምታውቅ አምላኬ ሆይ እባክህ ይህን ነገር ከኔ አርቅልኝ፣ ይህን ክፉ መንፈስ ያዝልኝ፣ ስራውን አስቁምልኝ፣ ከህይወቴ አርቅልኝ፣ አጋልጥልኝ፣ ሸኝልኝ ብለሽ ትማጸኛዋለሽ። የትዳር ህይወቴን ከዛሬ ጀምሮ ለአንተ አሳልፌ ሰጥቻለሁ፣ እመቤቴ ለአንቺ አሳልፌ ሰጥቼሻለሁ ብለሽ በእምነት አስረክበሽ መስጠት። ከዛ በኋላ ግን መንፈሱን ቁም ስቃዩን ማሳየት፣ በጸሎትና በስግደት ማጣደፍ። በነፍሱ የቆረጠ ጀግና ወታደር ሆነሽ መንፈሱን ጠዋትና ማታ መፋለም፣ እረፍት አለመስጠት፣ መንፈሱን ደስ የሚያሰኝ ነገሮችን መራቅ። ለምሳሌ አብዝቶ መብላት ደስ ያሰኘዋል መንፈስን። ወሬ ማዳመጥ፣ ጸሎት ማስታጎል ደስ ያሰኘዋል መንፈስን። መስግደት መቦዘን ደስ ያሰኘዋል። መሳደብ፣ ማንጓጠጥ፣ ክፉ ቃል መናገር፣ መዋሸት ይሄ ለሱ ግብሩ ነው። መናደድ ለሱ ግብሩ ነው። ይሄ ደስ ያሰኘዋል። ከእንደዚህ ነገር መራቅ፣ እልከኛ መራቅ። ንስሐ ገብተሽ ላለፈው ኃጢአት ከሚመጣው ኃጢአት እየተጠበቅሽ ለዲያብሎስ ምንም አይነት ፍንጭ ሳሰጭው ቦታ ሳሰጭው ወደ ፈጣሪሽ እየጮሽ መጸለይ፣ መስገድ፣ መንፈሳዊ ሕይወትሽን ማጠናከር። ያኔ ነገሮች ሁሉ ይስተካከላሉ። ጠላትሽም ከእግርሽ በታች ይወድቃሉ። ግን ጀነራሊ ጠቅላላ አድርጌ ስነግራችሁ ወንድሞች እዚህ ጋር መንፈስ ወይ አብሮ የተወለደ ዛር አይነ ጥላ ካለ ወይ ደግሞ ጠብቅ ወደ ትዳር ህይወት እንዳትገባ አድርጋት ተብሎ የተላከ ዘበኛ ካለ ወይ የትዳር ዕድሏን ንጠቅ ተብሎ የተላከ መተት ካለ በተለያየ መንገድ ወደ ትዳር ህይወት እንዳንገባ ይከለክለናል። ለምሳሌ ሽታ ይለቅብሻል። ወንድ እንዳይቀርብሽ፣ ወንድ ጋር ስትቀርቢ ጠረንሽን እንዳለ አበላሽዋል። ወንዶች በተለይ ሲቀርቡ እንድትሸቻቸው እንድትገሚያቸው ያደርጋል። ይህ አንድ ነው። ወይ መልክሽን ማበላሸት፣ መልክ ያበላሻል፣ ማዲያት ያወጣል፣ የፊት መጣመም፣ የአካል ማበጥ፣ የሰውነት ፎሮፎር ያመጣል። አይኗ የሚያምር ከሆነ አይኗ እንዲያሞጨሙጭ አይኗን ያሳብጠዋል፣ ያጠፈዋል፣ ውበቷን ያራክፈዋል። ጥርት ያለ ገላና ፊት ካላት ፊቷን እና ገላዋን እያገረጀፈ ትልቅ ሰው አስመስላታል። ቡግ ቡግ ያለ ነገር የሚሻክል ነገር ፊቷ ላይ እንዲወጣ አድርጋል። ለምን? ትዳር ዕድሏን ለመዝጋት። ፎሮፎር ያመጣል።
እንዲህ ያለ ነገር በጸባይ እንዳትጣጣሙ ያደርጋል። በጸባይ ምንም እንዳትጣጣሙ። አንዳንዴ ከመሬት ተነስታችሁ ሰለቸኝ እጮኛዬ የምትሉበት ጊዜ የለም? ንገሩኝ እስቲ። አለ የለም? እንዲህ ያለ ነገር የምታነሱበት ለምን እንደሆነ አላውቅም። እሱም ማውራት አስጠላኝ። ለምን እንደሆነ አላውቅም። ሳየው ያበሳጨኛል። ለምን እንደሆነ አላውቅም። ስደቢው ይለኛል። ስደባት ይለኛል። ዘጋችኝ። እንደዚህ የምትሉበት ጊዜ አለ የለም? እንዲህ አይነት ስሜት እንዲሰማት ሊያደርግ ይችላል። ድንገት ተነስተው ይሳደባሉ። የኔነት ስሜት አይሰማቸውም። ለምን አብረው እንደሆኑ ራሳቸውን እየጠየቁ ግራ ይጋባሉ። ገና ለገና ሲተያዩ የፍቅርና የፈገግታ ፊት አይደለም የሚታዩት፣ በጥላቻ የዳመነ ፊታቸውን ነው የሚያሳዩት። ወንዱስ ሆዱን ይነፋዋል፣ ራስ ምታት ይለቅበታል። ተመሬት ተነስቼ አልፈልግም ብያለሁ። እንደዛ ትክክል፣ እንደዛም ያደርጋል። ድንገት ተነስተው አልፈልግም የሚሉበት ሁኔታም አለ። ባይገርማችሁ እንዲህ አይነት ባህሪ ልታዩ ትችላላችሁ። ድንገት ተነስታ ውስጣችሁ እንላይ የሚል ስሜትና ሀሳብ ይገፋፋችኋል። በውስጣችሁ እንላይ የሚል ስሜትና ሀሳብ ተነስቼ አልፈልግም፣ ምክንያት የለኝም በቃኝ አልኩኝ። ከዛ ለራሳችሁ ግራ ትጋቡና በር ዘግታችሁ ትጠይቃላችሁ ራሳችሁን። እንዴ ቆይ ምን አድርጎኝ ነው እንዲህ ያልኩት ትላላችሁ። ትንሽ ቆይታችሁ ምን አድርጎኝ ነው? ምን በደለኝ? ቆይ እንዴ ምንም ሳይበድለኝ እንደዚህ ማለቴ ተገቢ ነው ብላችሁ ራሳችሁን ትጠይቃላችሁ። ይሄ እንዲህ አይነት ነገር የሚፈጠረው ያ ነው ላይ የትዳር እድሏን ንጠቅ የተባለ ካለ ወይ ዘበኛ ካለ የዘበኛ መተት እኮ አለ። ትዳር እንዳትይዝ ቆማ አስቀራ ተብሎ የሚላክ በምቀኝነት ማለት ነው። ለምሳሌ ወንዶች ጠይቀው ሴቷን ጠይቀው ለምሳሌ እግዚአብሔር ይገስ ለምሳሌ ይኸውላችሁ በጣም ወንዱ ወዷት ሊሆን ይችላል። በቃ በጣም ወዷት፣ እሷም እልክ ውስጥ አስገባዋለች። እባክሽን ወድጄሻለሁ፣ በቃ ያላንቺ ምንም ሊሆንልኝ አልቻለም ብሎ ሞክሮ እንዲህ ካለችው ልጁ ወደ ምንድን ነው የሚገባው? ንገሩኝ እስቲ። ምንም ጥያቄ የለውም እኮ በግልጽ የምናየው ስለሆነ ወደ ምንድን ነው የሚገባው? ወደ ውሳኔ ብቀላ ነው የሚያስበው አይደለም? እኔን እምቢ እንዳለች ዓለማዊ ከሆነ ነው የምላችሁ። መንፈሳዊ ከሆነ ይሄን ላደርግ ይችላል። የሚጸልይ የሚሰግድ እግዚአብሔርን ፈጣሪው የሚፈራ ከሆነ ይሄን ላደርግ ይችላል። ግን ፈጣሪው ማይፈራ ዓለማዊ ከሆነ ጓደኛውን ሊያማክሩ ይችላል። እባክህ አንዲት ልጅ ወድጄ ምንም እሷ ልትረዳኝ አልቻለችም ምናምን ካለ ታዲያ ምን እንትና ጋር ጉዳዩን መሪ ጌታ እንዲፈቱልህ አታደርግም? እንደዛ ነው የሚሉት። እርግጠኛ ነኝ። በቃ መሪ ጌታ አገናኛለሁ፣ ገንዘብ ትልክላችኋለህ፣ ፎቶዋን ትልክላችኋለህ። በቃ በዛ ፎቶ ይሰሩልሃል። በ5,000 በ10,000 ይግባላቸው ጨርሱልሃል። ከዛ ካላገባኝ ብላ መታ በውስጥ መስመር እንድትጨቀጭቅ ነው የሚያደርጉልክ ይሉታል። ከዛ በኋላ ይሄ አለ እንደልና ብሩን ይከፍላል፣ ፎቶሽን ይልካል። እንደምንም አድርጎ ወይ ሶሻል ሚዲያ ላይ ለቀሽ ከሆነ ያችን ያገኛል። ከዛ በኋላ አስመትታል ማለት ነው። ከዛ እየሄደ ያጣራል፣ አንቺን ያጣራል በሩቅ እንዴት ነው የነገር ሰርቷል አልሰራም ይላል። ይሄ ነገር ደግሞ የሚሰራለት ምን ሲሆን ነው? የአንቺ መንፈሳዊ ህይወት ይወስነዋል። ተረዳሽኛ አይደል? አንቺ ማስተግጂ ማጸልይ ከሆነ አዎ ይበረታል፣ መንፈሱ ጉልበት አለው። የተከፈተ ቤት ሆነልሽለታል። እሱን ቀኑ ሙሉ እያሰብሽ እንድትዩ ያደርገዋል ማለት ነው። ግን ምጸልይ ምሰግጂ ከሆነ ፈጣሪሽ ጋር አብዝተሽ የምትማጸኝ ምሰግጂ ከሆነ በተለይ ምሰግጂ ከሆነ እሱን የማሳሰብ አቅሙ እየተዳከመ፣ በተለይ ወደ መብርሃን ምጮይ ከሆነ ወደ ቸሩ መድኃኔዓለም ምጮይ ከሆነ እሱን የማሳሰብ አቅሙ መንፈሱ ይዳከማል ማለት ነው። እና ይሄ ነው መረዳት ያለባችሁ። ስለዚህ አንዱ በዚህ መንገድ ሊሆን ይችላል። ታዲያ ያ መንፈስ ዘበኛ መንፈስ ይላካል ወይ አንቺ ማግኘት ካልቻለ ደግሞ ምን ብሎ እንደሚልክ ታውቂያለሽ? አንቺ በእጁ ማስገባት ካቃተው እግዚአብሔር ይገሰጻችሁ፣ ቸሩ መድኃኔዓለም ይበቀላችሁ።
አንቺን ማግኘት ካልቻለ ደግሞ ምን ብሎ እንደሚልክ ታውቂያለሽ? በቃ ለእኔ ካልሆነች እኔን እምቢ ካለች ወደ እኔ መምጣት እምቢ ካለች ለማንም አትሆን። እኔ እሷ ቆማ እኔ አግብቻ አሳያታለሁ፣ ቆይ ሰራላታለሁ ይልና በእልህ ሌላ ሴት ያገባ፣ ከዛ ይወልዳል፣ አንቺን በሩቅ ያይሻል ማለት ነው። አታገቢም። በቃ ለራስሽ ግራ ይገባሻል። ለምንድን ነው ማላገባው ብለሽ እስክትጠራጠሪ ድረስ ማለት ነው። እና እንዲህ ያደርጋል ማለት ነው። ዘበኛ መንፈስ ያልኳቸው አንዱ ይሄ ነው። ይላካል። እኔ ከሞትኩ ሰርዶ አይብቀል አስተሳሰብ እንዲያስቡ አድርጓቸው ማለት ነው። ለእኔ ካልሆነች ለማንም አትሁን የሚል ሀሳብ እንዲያስቡ አደርጋቸዋል። እና በዚህ መንገድ ሊሆን ይችላል ነው። ግልጽ ነው አይደለ? ወይ ዘበኛ፣ ወይ የትዳር ዕድል መተት፣ ወይ ዛር አይነ ጥላ አብሮ የተወለደ መንፈስ። እነኚህ መናፍስቶች ካሉ እህት ዓለምዬ ከሰው ጋር ከወንዶች ጋር በተለይ ስትገናኝ ራስ ምታት ሊለቅብሽ ይችላል። ወይ ሌሎቻችሁ ጋር ደግሞ ሰውነታችሁን ሊያሸት ይችላል። ወይ አነጋገራችሁን ያበላሻል። ምን ፈለክ ደግሞ ነው የምትዩ? ገና ልትናገሪ ስትይ ምን ፈልጎ ነው ደግሞ? ምን ፈልገ ነው? ከአይንን ነገር ትዘግበታለሽ። ንግግሩን ሁሉ የለም ትቆላለፊያለሽ። ይቅርታ እኔ እንዲህ አይነት ነገር አልፈልግም። እሱ ለማውራት ይፈልጋል። እግዚአብሔር ይገሰጻችሁ። የሆነ ነገር ለማውራት ሲፈልግ እሱ እኮ ገና ከአንቺ ጋር ለመናገር እየፈለገ እኮ ነው፣ ዘዴ እየፈጠረ ነው። አንቺ ደግሞ ትዘጋጊበታለሽ ነገሮችን በብሎ። ይቅርታ ማውራት እንችላለን ሲልሽ አይ ጊዜ የለኝም፣ ጊዜ እያለሽ ጊዜ የለኝም አልችልም፣ እንደዚህ ማድረግ ትዘጋጊበታለሽ ነገሮችን በሙሉ ማለት ነው። መጨረሻ ላይ ወይ ያ ሰው ተስፋ ቆርጦ ይሄዳል። አባረረ ማለት ይሄ አይደለም ነው አይደለም? ንገሩኝ እስቲ። አባረረ ማለት እኮ ይሄ ነው። ወይ ደግሞ ትቀራረቡና ንግግር እንደጀመራችሁ ከሱ የሆነ አንቺ የሚያስቀይም ንግግር እንዲናገር ሊያደርገው ይችላል ከአንቺ ተነስቶ እሱ ጋር። ከዛ በኋላ እሱ ላይ ነገር ምን አልክ አንተ እና እግሬ አውጪኝ ነው በቃ። ሁለተኛ እንዳትደውልልኝ እንዳታገኘኝ የታባቲውና ብሎክ ትሰጪዋለሽ ማለት ነው። ከዛ በኋላ በቃ እሱ ጋር ግን ከአንቺ ሄደ እሱ ጋር አይነ ጥላ ካለ ቡዳ አይነ ጥላ ካለ አንቺን እያሰበ እንዲጨነቅ ያደርገዋል። ሌላ አካውንት እየመጣ ይጠይቅሻል። ምንም ግን እንዳትረጁ ያደርጋል። በዚህ እልከኝነት ውስጥ ያስገባውና እሱ መተት እንዲልክብሽ ጭምር ሊያደርግ ይችላል ማለት ነው። እና እህት ወንድሞች ሰዓት ቢኖረኝ ብዙ እናወራ ነበረ። ሰዓት የለኝም። 12 ሰዓት ሆኗል። እንደ እግዚአብሔር መልካም ፍቃድ ነገ ከነገ ወዲያ ብዙ እናወራለን። እግዚአብሔር አምላክ የነገ ሰው ይበለኝና ማለት ነው። እና ዞሮ ዞሮ እህቴ እኔ የምነግርሽ ነገር ይሄ ነገር የአጋንንት ሴራና ተንኮል መሆኑን እርግጠኛ ሁኝበት። ሁለተኛ ሲቀጥል ደግሞ ማድረግ ያለብሽ ነገር ምንድነው? አንቺ ክርስቲያን እንደመሆንሽ መጽሐፍ ቅዱስም እንደሚነግረን በነገሮች ሁሉ በጸሎትና በምልጃ ወደ እግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው። ስለዚህ ያለሽ አማራጭ አንድ ነው። የመጀመሪያው ህይወትሽን አስተካኪ። አጋንንቱ ይሄን ያክል አንቺ ላይ እንዴት ሊሰለጥን ይቻለ? ወንድ ጋር አትቅረቢ እያለሽ እኮ ነው፣ እየከለከለሽ እኮ ነው። ማን መብት ሰጠው? እንዴት አንቺ ላይ እንዲህ ሊሰለጥን ቻለ? የሆነ ነገር ተመችቶታል ማለት ነው አንቺ ጋር። እንዴት? ምንድን ነው የተመቸው ነገር? ህይወትሽ ቀስቅሷል ማለት ነው። መንፈሳዊ ህይወትሽ አልሰግጂም ማለት እኮ ነው። አትፋለሚውም፣ ተመችተሽዋል ማለት ነው። የሆነ ባጭሩ ምን በጾም በጸሎት በስግደት የበረታ ሰውነት ማለት በእሳት የተሰማ ምጣድ ማለት ነው። በሰማ ምጣድ ላይ ተዋሰን አርፉም ካረፉ ተለብልቦ ለመውጣት ነው። በጾም በጸሎት በስግደት የበረታ ሰውነት ላይ አጋንንት አርፉም ካረፉ ትርፉ መቃጠል ነው። አንቺ ጋር የሆነ ተመችቶታል ማለት ነው። እግዚአብሔር ይገሰጻችሁ። አንቺ ጋር ተመችቶታል ማለት ነው። ወይ የሆነ ስግደት ላይ ጠንከር አላልሽም፣ ወይ መንፈሳዊ ህይወትሽ ላይ ጾም ጸሎት ላይ ስግደት ላይ፣ ወይ ደግሞ ጉዳዩን ለፈጣሪ አልተናገርሽም። ጌታው ይሄን ነገር አርቅልኝ አላልሽም። ስለተመቸሽም በሽታ የማምጣት ራስ ምታት የማምጣት ኃይል አግኝቷል አንቺ ላይ። ስለዚህ ልትገናኝ ስትይ ኮርኮም እያደረገሽ ነው በራስ ምታት። ይሄን ኃይሉን አሳጨው። በምን? በመንፈሳዊ ህይወት። ምን አድርጌ? ንስሐ ግቢ፣ ስጋው ደግሞ ተቀበይ፣ ቋሚ መንፈሳዊ ህይወት ይኑርሽ። ሱባኤ ግቢበት በዚህ ጉዳይ ላይ። ጌታው ይሄን ነገር ከኔ ያርቅልኝ በይ። ከዛስ እረፍት አትስጪው። ጠዋትና ማታ ለምልቢው። በምን? በመቁጠሪያ።
ቅዱስ ኤልሻዳይ፣ አዶናይ፣ ጸባዖት፣ ያህዌ እያልሽ እየተማጸንሽ ጌታዬ መድኃኒዓለም ይሄን መቁጠሪያ ከሰው ጋር እንዳልገናኝ በራስ ምታት የሚፈልጠኝ መንፈስ ስራውን አስቆምልኝ እያልሽ ጸሎት አድርገሽበት በመድኃኒዓለም ስም የተባረከውን እያልሽ ቀጥቅጩ ጠዋትና ማታ። ያኔ ስራውን እያቆመ ይመጣል ማለት ነው። ወይ ስራውን ያቆማል፣ ወይ በሌላ አቅጣጫ ይፈታተናል። ወይ ስራውን ሙሉ ለሙሉ ያቆማል፣ ወይ ደግሞ ምን ያደርጋል? በሌላ መንገድ ደግሞ ሊፈትንሽ ይችላል። እንድትአወር ያደርግሽና በጸባይ ደግሞ እንዳትግባቢ በመፈታተን ይችላል። አንቺ እግር በእግር እየተከታተልሽ መድረሻ ማሳጣት እና ይህን ይመስላል። ለዛሬው እዚህ ጋር ይቃን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ግን ቅር አለኝ የሆነ ነገር አልቋጨሁትም። ምን መሰላችሁ? ለምንድን ነው ግን አጋንንት ትዳር ዕድል የሚዘጋው? ንገሩኝ እስቲ። ለምን የሚዘጋ ይመስላችኋል? ልጅ እንዳንወልድ። መልካም ቃሉ ያሰማን። ሌላስ እስቲ ንገሩኝ። የተባረከ ልጅ እንዳንወልድ። እኔ ግን ወንድሜ በቃ እኔ ግን በቃ ያሰብኩ ነው። ትናንትና ከትናንትና ወዲያ ጥያቄ አይደለም እሱ። ገብቶኛል። ቀስ በቀስ የምናየው ነው ታለምዬ፣ ቀስ በቀስ እናየዋለን። አንቺ ብቻ ጥያቄሽን በነገነትና በነሯ በገነት በኩል አቅርቢልኝ፣ እኔ ተቀብዬ እየመልሳለሁ። ችግር የለውም። እሺ አይዞሽ፣ አትጨነቂ። ለሁሉ መፍትሄ ያለው ደግሞ። ግን አሁን እኔ የምጠይቃችሁን ጥያቄ እስቲ መልሱልኝ። ለምንድን ነው አጋንንት ትዳር ዕድል የሚዘጋው? ምን ያገኛል ከኛ ትዳር ዕድል ቢዘጋ? ተስፋ ለማስቆረጥ ትክክል። ቃሉ ተሰማልን። አንዱ ነገር ልጅ እንዳንወልድ ነው። እግዚአብሔር በሰጠን ጸጋም ጭምር እንዳንጠቀመው ነው። ትዳር እኮ ከእግዚአብሔር የሚሰጥ ጸጋ ነው። ይሄ የተሰጠን ጸጋ ነው። ይሄ ለአንዱ ምንኩስናን ትክክል በትክክል ይኸውላችሁ፣ አንደኛ ከእግዚአብሔር የተሰጠን ጸጋ እንዳንጠቀምበት ነው። ትዳር አንዳንዱ ባለማወቅ እኔ ይገርማል። ለዘንድሮ ትዳር ይላሉ አይደል? እንዴ ሲሉ አልሰማችሁ እናንተ ሳላላችሁ? ለዘንድሮ ትዳር ለሁሉም ጊዜ ያለው አይደል እንዴ? እንደዚህ ያላችሁበት ጊዜ ለምንድን ነው ይሄ? ለአሁኑ ትዳር ምን ያደርግልኛል ደግሞ ይሄ 3 ወር አግብቼ 3 ወር ለመፈታው 6 ወር እንደዚህ አይባልም። እሺ አትበሉ ለማለት ፈልጌ ነው። እንደዚህ እንዳትሉ አደራ፣ አይባልም። ትዳር ክቡር ነው። መጽሐፍ ቅዱስ እንደሚነግረን ዕብራውያን መልእክት ምዕራፍ 13 ቁጥር 4 ላይ ተመልከቱ። በእግዚአብሔር ዘንድ ትልቅ ክብር እንዳለው ይናገራል። ትዳር እኮ ለምንኩስና መሰረት ነው። ለጵጵስናም ለክህነትም መሰረት እኮ ነው። ለሁሉም ነገር መሰረቱ ትዳር ነው። እኛ የምናራክሰውን ትዳር ህይወት አጋንንት እንዴት እንደሚጠላው። በእጅ ያለ ወርቅ ምን ይባላል እስቲ ንገሩኝ? በእጅ ያለ ወርቅ ከምን ይቆጠራል? እንደዛ እንድናስብ እያደረገን ነው አጋንንት። እና ለትዳር ዝቅተኛ ግምት እንዳሰጡት አደራ እህት ወንድሞች። አጋንንቱ ዝቅተኛ ግምት እንድንሰጠው እያደረገ ሁላችንም እየተጫወተብን እንደሆነ እንድትገነዘቡ ነው። እና ለምንድን ነው ትዳር ዕድል የሚዘጋው ካላችሁን፣ አንደኛ የሰው ዘር ጠላት በመሆኑ የሰው ዘር እንዳይተካ እንዳይቀጥል ለማድረግ በተለይ መንፈሳውያን ሰዎች ክርስቲያኖችን ይዋጋል። ለምን? ክርስቲያን በዓለም ላይ እንዲበዛ አይፈልግም። ንጹህ ዘር ለመንግስተ ሰማይ የሚበቃ የታጨ ንጹህ ዘር እንዲፈጠር አይፈልግም። አጥብቆ ይዋጋል ትዳር። ሁለተኛ ለምንድን ነው የሚከለክለው? የቤተሰብ ጥገኛና ተጧሪ አድርጎ ለማስቀረት ነው። ሰው ልጅ ከደረሰ መውጣት አለበት፣ የራሱን ህይወት መጀመር አለበት። ግን የቤተሰብ ጥገኛና ተጧሪ አድርጎ ለማስቀረት ይዘጋል የትዳር ዕድል። ሌላስ ተስፋ ቆርጠን በፈጣሪ ላይ ያማረን እንድንኖር ለማድረግ ነው። ተስፋ ቆርጠ በፈጣሪ ላይ ታማራለህ። ያገቡ ሰዎችን እድሜያቸው ያለፈባቸው ሰዎች ያገቡ ሰዎችን ባዩ ቁጥር ያማራሉ አማሩም? ንገሩኝ እስቲ። ይሄ ነገር አላያችሁ? በጣም ነው የሚያማርሩት። ያሳዝናሉ በጣም የእውነት ውስጣቸው ትልቅ ቁስል አለ። እና እህት ወንድሞች፣ ዋና ዓላማው የአጋንንቱ እነኚህ ነገሮች ስላለ ነው። ብቻ ወደፊት እናወራዋለን። እስቲ ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ።
እንደ እግዚአብሔር መልካም ፈቃድ ነገ ከነገ ወዲያ እያልን ስለምንማማር እግዚአብሔር አምላክ መልካም ፈቃዱ ይሁንልን እላለሁ። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን አስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ለዚህ ያደረስከን በዚህ ሰዓትም ያሰባሰብከን አምላክ ሆይ በዛሬቱ ቀን እንዲህ ተሰባስበን ይህንን መንፈሳዊ ትምህርት ለመማማር ያበቃን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ ሌሊቱን የያዕቆብ ሌሊት አድርገህ ሰላም እንድታሳድረን አምላክ ሆይ በዛሬቱ ቀን በሰማነው በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወት ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያ እግዚኦ
ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ አሜን 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 አሜን። እህት ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችንን ጨርሰናል ማለት ነው። ነገ ተወዳጇ እናታችን ጠቅላይቱ የሰባቱ ኪዳናት ማኅተም እናታችን ቅድስት ኪዳነ ምሕረት ናት። ስለዚህ ምዕመናን እህቶቼ ወንድሞቼ የእናታችን የቅድስት ኪዳነ ምሕረትን መልኳን እንደዚሁም ደግሞ ድርሳኗን እየጸለይን እናታችን ቅድስት ኪዳነ ምሕረት ከተወዳጅ ልጇ እንድታስምረን እንድታስታርቀን በረድኤት እንድትጎበኘን ልንማጸናት ይገባል ማለት ነው። የማረባው የማልጠቅመው ወንድማችሁንም በጸሎታችሁ እንድታስቡኝ በኪዳነ ምሕረት ስም እማጸናችኋለሁ። ነገ መርሃ ግብራችን ስንክሳር ትምህርትና የደከመ መንፈስ የሚታሰርበት የሚሸኝበት ነው። ነገ እንደ እግዚአብሔር መልካም ፈቃድ እስከ ስንክሳር ትምህርት በኋላ ማለት ነው። ይህን ይመስላል። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። ማሳሰቢያ፣ ለምንድን ነው ዩቲዩብ ላይ እንትን ማታረጉት ወንድሞች? ዩቲዩብ ላይ እየገባችሁ እንትን አድርጉ እሺ። ላይክ እና ሼር አድርጉ። ምክንያቱም ትምህርቱ ለብዙዎች እንዲዳረስ ማለት ነው። ዛሬውን ብዙ አንስተናል። በጥያቄና መልስ ዙሪያ በትዳር ህይወት አጋንንት እንዴት እንደሚፈታተን እንዴት ሰዎችን ከትዳር ህይወት እንደሚያርቅ ተማምረናል። ስንክሳሩ ትምህርት ላይም ደግሞ ዲያብሎስ በምንወደው ነገር እንደሚፈትነን ተማምረናል አይደል? እና ይህን ትምህርት ለብዙዎች እንዲዳረስ እየገባችሁ እዚህ ትምህርት የተከታተላችሁ በሙሉ ሼር እንድታደርጉ ላይክ እያደረጋችሁ የተማራችሁትም ትምህርት ካለ ደግሞ ኮሜንት ላይ ዛሬ ከተማርኩት ትምህርት እንዲህ ትምህርት አግኝቼበታለሁ ብላችሁ እንድትጽፉ ሌላውም ጭምር ስለሚማርበት ማለት ነው። ይህንን እያልኩኝ ከወዲሁ ሰናበታችኋለሁ። ደህና ደሩልኝ። ቸሩ መድኃኔዓለም የነገ ሰው ይበለን። መልካም አዳር። በጣም